እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ እናንተ አትወስኑ። ለኤርትራ ተላልፈው ሊሰጡ የነበሩት ጀነራል ላይ ተወሰነ። ህወሓት ለጽምዶ እንቅፋት ናቸው በሚል ያሰራቸው ጦር አዛዥ ምን ገጠማቸው? እኔን አይመለከተኝም ጠቅላይ ሚኒስትሩ ስለ ወልቃይት። ጠቅላይ ሚኒስትር አብይ ወልቃይትን አስመልክተው የተናገሩት መነጋገሪያ ሆኗል። አፍሪካን ያመሳት እሱ ነው። የሩሲያው ስለላ ተቋም በፈረንሳዩ ፕሬዝዳንት ማክሮን ላይ ያወጣው ሚስጥራዊ መረጃ ከባድ አቧራ ቀሰቀሰ። ህወሓት ከሻዕቢያ የተቀበለውን ተልዕኮ ለማስፈጸም ደፋ ቀና እያለ በሚገኝበት ወቅት እንቅፋት ይፈጥሩብኛል በሚል ሰውሯቸው የነበሩት ጀነራል ወደ ቤተሰቦቻቸው መቀላቀላቸው ተሰምቷል። ህወሓት ከሻዕቢያ ጋር በመሆን በተለያዩ ግንባሮች ውጊያ ከፍቶ እየተዋጋ በሚገኝበት በአሁኑ ሰዓት ጀነራሉ ከስር መለቀቃቸው እጅግ ትኩረት ስቧል። በዚህ በኩል ደግሞ ህወሓት ወልቃይትን አስመልሳለሁ ብሎ በጸለምት አቅጣጫ ውጊያ በከፈተ ማግስት እኔንና ምክር ቤቱን የሚመለከት አይመስለኝም፣ ህዝቡ ነው መወሰን ያለበት ሲሉ ጠቅላይ ሚኒስትሩ ስለ ወልቃይቱ ዝግ ምላሽ ሰጥተዋል። በአሁኑ የመረጃ ሰዓታችን የእነዚህንና የፈረንሳዩ ፕሬዝዳንት ማክሮን የአፍሪካ ሀገሮችን እያመሱ ነው ሲል የሩሲያው የስለላ ተቋም ያወጣውን ሚስጥር አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ከሁለት ሳምንታት በፊት በቁጥጥር ስር ከዋሉ በኋላ የገቡበት ጠፍቶ የነበረውና ለኤርትራ ተላልፈው ሊሰጡ እንደሆነ ሲነገርላቸው የነበሩት የቀድሞው የአርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብረ በዋስ መለቃቸውን የክልሉ ባለስልጣናትና የቤተሰብ አባላት ተናግረዋል። ጀነራሉ በዋስ የተፈቱት ሰኞ ጥር 25 2018 ዓ.ም ወታደራዊ ፍርድ ቤት ከቀረቡ በኋላ መሆኑም ተሰምቷል። ቀደም ሲል በህግ ሂደት ምክንያት የታሰሩት ጀነራል ጉሽ ገብረ ከውጭ ሆነው ክሳቸውን እንዲከታተሉ በዋስ ተለቀዋል ሲል የትግራይ የሰላምና ደህንነት ቢሮ በሰጠው መግለጫ አስታውቋል። ጀነራሉ በዋስ የተፈቱት የስራቸው ዜና ወደ ሚዲያ ከወጣ በኋላ ትልቅ መነጋገሪያ ከመሆኑ ባለፈ ሲመሩት በነበረው አርሚ 15 እና በሌሎችም ክፍሎች ውስጥ አስጊ የተቃውሞ እንቅስቃሴ አዝማሚያ መታየቱ ተከትሎ እንደሆነ የተነገረ ሲሆን ስለ ጉዳዩ በቅርበት የተከታተሉ ምንጮች እንደሚሉት ደግሞ የሻዕቢያ አመራሮች ጽምዶን ለማሰናከል እየሰራ ነው በሚል ተላልፎ እንዲሰጣቸው ጠይቀው እንደነበረ፣ ነገር ግን ተላልፎ ከተሰጠ የሚጠብቀው ብቸኛ ዕጣ ፈንታ የሞት ቅጣት መሆኑን በማወቅ የህወሓት አመራሮች የሚመጣባቸውን ቁጣ ለማብረድና ከሰሞኑ በተጀመረው ግጭት የሰራዊቱ የመዋጋት ሞራል መዳከሙን ተከትሎ መሆኑን አክለው ገልጸዋል። ጥር 9 2018 ዓ.ም በጸጥታ ኃይሎች በቁጥጥር ስር የዋሉት ብርጋዴር ጀነራሉ ከጠላት ጋር በመገናኘት ሰራዊቱን ለማፍረስና የከፍተኛ አመራሮችን ትዕዛዝ በመጣስ ክስ ተመስርቶባቸዋል ሲል ባለስልጣናቱ ተናግረዋል። ቤተሰቦቻቸው በጀነራሉ አያያዝና በሌሎች ጉዳዮች ላይ ቅሬታ ሲያሰሙ የሰነበቱ ሲሆን የትግራይ የሰላምና የጸጥታ ባለስልጣናት ብርጋዴር ጀነራል ጉሽ ከቤተሰቦቻቸው እንዲገናኙ ማድረጉን ገልጿል። የትግራይ ኃይል የአርሚ 15 የቀድሞ አዛዥ ጀነራል ጉሽ እስካሁን ድረስ ስለተመሰረተባቸው ክስ ይፋዊ መግለጫ ባይሰጡም ደጋፊዎቻቸው ግን በፖለቲካ አቋማቸው ምክንያት እንደታሰሩ ይገልጻሉ። በህወሓት ከፍተኛ አመራሮች መካከል የተፈጠረው ልዩነትና አለመግባባት ባለፈው ዓመት ወደ ከፍተኛ የጦር አዛዦች መዛመቱ የሚታወስ ሲሆን ፖለቲካዊ ውጥረት ውስጥ አስገብቷቸዋል። አብዛኞቹ ከፍተኛ የትግራይ ኃይሎች አዛዦች በዶክተር ደብረጽዮን የሚመራውን የህወሓት አንጃ ደግፈው በአቶ ጌታቸው ረዳ ሲመራ የነበረውን የቀድሞውን የትግራይ ጊዜያዊ አስተዳደር እንዲፈርስ መወሰናቸውን ተከትሎ ነው ውጥረቱ የተፈጠረው። በቀጣይ መረጃ ቀደም ሲልም የፌዴራል መንግስት የወልቃይትንና ሌሎች አወዛጋቢ ቦታዎችን ጉዳይ በህዝብ ውሳኔ ለመፍታት የሚያስችሉ ሂደቶችን እንደሚተገብር በተደጋጋሚ ሲገልጽ ቢቆይም በትግራይ ክልል ባለስልጣናት በተለይም በህዝብ ወያኔ ሓርነት ትግራይ ህወሓት ተቀባይነት ሳያገኝ መቅረቱ የሚታወስ ነው።
የወልቃይት አካባቢ በትግራይ ክልል ስር መሆን አለበት የሚል አቋም የሚያራምደው ህወሓት በሰሜን ኢትዮጵያው ጦርነት ምክንያት ከአካባቢ የተፈናቀሉ ዜጎች ወደ ቀያቸው ከመመለሳቸው በፊት የምዕራብ ትግራይ ዞን አካባቢውን ማስተዳደር እንዳለበት ይሞግታል። የአካባቢ አስተዳደር ጉዳይ በህዝበ ውሳኔ መፍትሄ ማግኘት እንዳለበት የሚገልጸው የፌዴራል መንግስት ህወሓት ተፈናቃዮችን መያዣ ማድረጉን በመግለጽ ይከሳል። በዛሬው ዕለት በህዝብ ተወካዮች ምክር ቤት ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከተለያዩ አካባቢዎች የተፈናቀሉ ሰዎች ወደ ቀያቸው መመለስ እንደሚፈልጉ በመግለጽ ቀድሞ የነበሩ ከባቢ የሚምጡልን ይላል ማነው የያዛቸው ነው ጥያቄው ብለዋል። ለምሳሌም በትግራይ ጦርነት ሲጀመር ከኢሉባቦር ተፈናቅለው ለሄዱ ሰዎች የአካባቢው ነዋሪ ማሳቸውን እየተንከባከበና እየሸጠ ለተፈናቃዮች በአካውንታቸው ገንዘቡን ሲያስገባ ነበር በማለት አሁን ላይ ተፈናቃዮች ከትግራይ ወደ ኢሉባቦር እንደተመለሱ ነው የገለጹ። በራያ በጸለምት በብዙ የኦሮሚያ አካባቢዎች ሰው ተመልሶ እየኖረ መሆኑን አይታችኋል። የቸገረን አሁን ወልቃይት አካባቢ ነው ብለዋል። ጠቅላይ ሚኒስትሩ አክለውም ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ አሉ። የተፈናቀለን አትሄድም ብለው ይዘው ሲሉ ተናግረዋል። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ስላስፈለገ ሳይሆን ሰዎቹ መመለስ ስላልፈለጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው ብለዋል። ልክ መንገድ ላይ ስትሄድ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃዮችን የራስ ህልውና ማቆያ ያደርጓቸዋል ሲሉም ተናግረዋል። ይህን ለማሻሻል ብዙ ሙከራ ተደርጓል፣ ብዙ ስራ ተሰርቷል በማለት አክለዋል። በመጨረሻም የሩሲያ የውጭ የስለላ ተቋም ኤስቪአር የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን የማይፈልጓቸውን የአፍሪካ መሪዎችን የማስገደል ሙከራ አድርጓል ሲል ከሰሰ። ኤስቪአር ማክሮን ዘመናዊውን የጃዙር ቅኝ አገዛዝ አሻፈረን ያሏቸውንና በራሳቸው ለመቆም እየጣሩ ያሉ አገሮችን መሪዎች ለማስገደል ትዕዛዝ ሰጥቷል ማለቱን አናዶሉ ጽፏል። ከወር በፊት በቡርኪና ፋሶን ተደርጎ ነበር ያለውን የመንግስት ግልበጣ ሙከራ በምሳሌነት አንስቷል። የውጭ የስለላ ድርጅቱ ውጥኑ በጸረ ቅኝ አገዛዝ አቋማቸው የሚታወቁትን የቡርኪና ፋሶ መሪ ሻምበል ኢብራሂም ትራውሬ ለማስገደል ጭምር የተዶለተ ነበር ማለቱ ተጠቅሷል። ቡርኪና ፋሶ፣ ማሊና ኒጀር የፈረንሳይ የጦር ትብብር አያሻንም ያሉ ሀገሮች ናቸው። የፈረንሳይ ወታደሮችም ከየሀገሮቻቸው አስወጥተዋል። ፈረንሳይ የማዕከላዊ አፍሪካ ሪፐብሊኩ መሪም ለማስገደል እያሴረች ነው ብሏል። ኤስቪአር ፈረንሳይ በዚህ ጉዳይ የሰጠችው ምላሽ በዘገባው አልጠቀሰም። ከትላንት በስቲያም በኒጀር ርዕሰ መዲና ኒያሚ በሚገኘው ዲዮር ሃሜኒ ዓለም አቀፍ አየር ማረፊያና የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሙ መዘገቡ አይዘነጋም። በዚህም ጥቃት የኢትዮጵያ አየር መንገድ ንብረት የሆኑ 2 አውሮፕላኖች መምታታቸውን መዘገባችን ይታወቃል። የኒጀር ወታደራዊ መሪ ጀነራል አብድረህማን ቲያኒም ለጥቃቱ ፈረንሳይንና ጎረቤት ሀገራትን ተጠያቂ አድርገው እንደነበር ይታወሳል። የሀገሪቱ ወታደራዊ መሪ ጀነራል አብድረህማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የቤኒኑን ፓትሪስ ታሎን እና የአይቬሪ ኮስቱን አላሳን ኦታራ ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። እስካሁን የእነሱን ጩኸት በበቂ ሁኔታ ሰምተናል፣ አሁን ደግሞ የእኛን የአንበሳ ግሳት ለመስማት ዝግጁ ሊሆኑ ይገባል ሲሉ ጠንካራ ማስጠንቀቂያ መስጠታቸው ይታወሳል። ጀነራል ቲያኒ የአየር ኃይል ጦር ሰፈሩን በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮችን ምስጋና አቅርበው ነበር። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች እየገለጹ ባለበት ወቅት ነው የሩሲያ የውጭ የስለላ ተቋማት ኤስቪአር የፈረንሳዩ ፕሬዚዳንት ላይ ያነጣጠረ የስለላ ውጤቱን ይፋ ያደረገው። ይህ በእንዲህ እንዳለ ሩሲያ በዩክሬን ላይ እጅግ አስከፊ የአየር ጥቃት መሰንዘሯም ተሰምቷል። ሩሲያ በዩክሬን የኃይል መሰረተ ልማቶችና በሲቪል መኖሪያዎች ላይ እጅግ ግዙፍ የተባለ የሚሳኤልና የድሮን ጥቃት ፈጽማለች። ይህ ጥቃት በ2026 ከተመዘገቡት የከፋ የአየር ጥቃቶች አንዱ እንደሆነ ተገልጿል። ሩሲያ በአንድ ሌሊት 450 የሚጠጉ ድሮኖችንና 70 የሚሳኤል አይነቶችን ሪከርድ የተባሉ 4 ዚርኮንና 32 ባላስቲክ ሚሳኤሎችን ጨምሮ ተኩሳለች። ጥቃቱ በዋናነት የኤሌክትሪክና የሙቀት ማመንጫ ጣቢያዎችን ኢላማ ያደረገ ሲሆን በዋና ከተማዋ ኪየቭ ብቻ ከ1170 በላይ ህንፃዎች ላይ ኤሌክትሪክ ተቋርጧል። ይህ ደግሞ የበረዶ ወቅቱን አስከፊ አድርጎታል። በኪየቭ፣ ካርኪቭ፣ ኦዴሳና ዲምፔሮ አካባቢዎች ቢያንስ 10 ሰዎች ላይ ጉዳት ደርሷል። ጥቃቱ የተፈጸመው ብርዱ 20 ዲግሪ ሴልሺየስ በደረሰበት ወቅት መሆኑ የዜጎችን ስቃይ አባብሶታል።
የጥቃት የተፈጸመው ነገ በአቡዳቢ በሩሲያና በዩክሬን መካከል በአሜሪካ አሸማጋኝነት ሊደረግ ከታቀደው የሰላም ንግግር አንድ ቀን ቀደም ብሎ ነው። ፕሬዚዳንት ዘለንስኪ ሩሲያ ከዲፕሎማሲ ይልቅ በብርድ ወቅት ህዝብን ማሸበር መርጣለች ሲሉ ኮንነዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።